ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬም እንግዲህ እንደምታዩት በጣም በርካታ ደጋፊ ተማሪዎች አሉ እንዲሁም ደግሞ ተወዳዳሪ ተማሪዎችም አሉን። እነሱን ይዘን በጣም ቆንጆ የሆነ ቆይታ እናደርጋለን። የተዘጋጁ ጥያቄዎች ላይም ጥሩ የሆነ ፉክክር እንዲያደርጉ እናደርጋለን። እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ የተዘጋጁትን ጥያቄዎች እየሞከራችሁ ከኛ ጋር ቆይታ አድርጉ እንላለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ተመልሰን ተገናኝተናል። እንደምታዩት እንግዲህ በጣም በርካታ ደጋፊ ተማሪዎች እዚህ ያሉ ተወዳዳሪ ተማሪዎችን ቦታቸው ላይ ናቸው። ለሁላችሁም አጨብጭቡ እስቲ ለራሳችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አይሰማም ድምጻችሁ? እንኳን ደህና ቆየሽ። እነሱንም በድጋሚ እንኳን ደህና መጣችሁን በላቸው። በጣም ደስ ይላል። ስለመጣችሁ በጣም ደስ ብሎኛል። እናንተ ደስተኛ ናችሁ? በጣም አሪፍ። በቆይታችን በጣም ቆንጆ ጊዜ እናሳልፋለን። እንተዋወቃ። ከማን እንጀምር? ቅድሚያ ለሴት ብለን። እሺ፣ ስሜ ሳሮን መላኩ ይባላል። የመጣው ከሞንተሶሪያን ትምህርት ቤት ነው እና 6ኛ ክፍል ተማሪ ነኝ። ሳሮን፣ ለሳሮን አጨብጭቡላት እስቲ። ሳሮን ስለመጣሽ እናመሰግናለን። እሺ፣ ካንቲ ጋር የሚወዳደረው እንደሞ ተማሪያችን እንተዋወቅ። ስሜ አሜን ይባላል። የመጣው ከሞንተሶሪ 1ኛ ደረጃ ትምህርት ቤት ነው። የ6ኛ ክፍል ተማሪ ነኝ። ላሜንም እንደዚሁ አጨብጭቡላት በደንብ አድርጋችሁ። እንዴት ናችሁ? ትምህርት እንዴት ነው? ደህና ቆንጆ ነው። አሪፍ እየሄደ ነው። እስቲ ምን ይመስላል? እኛ ካሁን ጀምሮ ለሚኒስትሪ እየተዘጋጀ ነው። ለሚመጡት ሞዴሎችም የድሮ ሞዴሎችን በማንበብ እየተዘጋጃችሁ ነው። ስለዚህ ጥሩ ነው። በጣም አሪፍ። እሺ ሳሮን አንቺስ? በደንብ እየተዘጋጀን ነው። የሞዴል ጥያቄዎችን በመስራትና በማጥናት እየተዘጋጃችሁ ነው። ስለዚህ በጥሩ ሁኔታ የሚኒስትሪ ፈተና ይሰራል ማለት ነው አይደለ? በጣም ደስ ይላል። እስቲ እንደው ከሚያዝናናችሁ ነገር እንጀምር። እስቲ ዛሬ ጥያቄና መልሱን ተወት እናድርገው ትንሽ። አሜን ምን ያዝናናዋል? ኳስ ማየት። የሀገር ውስጥ የውጪ? የውጪ። የሀገር ውስጥስ? ለምን እንዴ? ለምን? እስቲ ምክንያት ይኖርሃል አይደለ? ንገረኝ እሱ ምክንያት። የሚታይበትን ሰዓት አላውቅም። ይሄ ምክንያት አይደለም ወይስ ያጫዋወት ሁኔታው ስለማያረካክ ነው? ስለማትደሰትበት? ያጫዋወት ሁኔታቸው ትንሽ ያናድዳል? አይ ይቀራል። ትንሽ ይቀራል። ገና ናቸው። ትጫወታለህ ኳስስ? አንተ ትጫወታለህ በደንብ? ታዲያ እኮ አሁን አንተ በደንብ ተጫውተህ እነዚህን መቀየር አለብህ ማለት ነው። በቃ ደካማ ከሆኑ መቀየር ከእናንተ አይደለም የሚወጣው? ታስባለህ እንደዛ? ታስባለህ። በጣም አሪፍ። የማን ደጋፊ ነህ? እኔ የሀገር ውስጥ የውጭ። እሺ ይሁን እንግዲህ የውጭ ስላልከኝ የሁለቱንም ንገረኝ። የሊቨርፑል ከዚህ የጊዮርጊስ ይሁን ላደርገው ይሁን ብሎ ነው እንጂ በግድ ነው አይደለም። በጣም አሪፍ። ምን መሆን ነው የምፈልገው? እኔ ሳይንቲስት። ለምን ሳይንቲስት መሆን የምፈልገው? ኢትዮጵያ ውስጥ ብዙ ሳይንቲስት ወይም ፕሮፌሰር ስለሌለ እኔ አንደኛው ለመሆን። አንደኛው ብዙ ስለሌለ ግን አሉ ደግሞ አይደለም? በጣም በርካታ አሉ። ከነዛ ውስጥ አንተ ደግሞ አንዱ ለመሆን አይደለም? በጥሩ ሁኔታ መማር ይጠበቅብሃል። በጣም አሪፍ። እሺ ሳሮን ምን ያዝናናሻል አንቺስ? ማንበብ። ምን ማንበብ? በትምህርት ጊዜ የትምህርት አጋዥ መጽሐፎችን፣ ሌላ ጊዜ ደግሞ የሚያዝናኑ መጽሐፎች ወይም ተረት። ታድለሽ 6ኛ ክፍል ሆነ ተረት ታነባለሽ። በጣም ደስ የሚል ነገር እኮ ነው አይደለ? እሺ ሌላስ ልብ ወለዶች ምናምን ታነቢያለሽ? በቃ ተረት ደስ ይልሻል። በጣም ቆንጆ አሪፍ ነው። ምን መሆን ነው የምትፈልጊው? ዶክተር። ለምን? ምክንያቱም የወደቁትን ማከም ስለምትፈልጊ። አንቺን በተመሳሳይ ሁኔታ በደንብ መማር ማጥናት ይጠበቅብሻል አይደለ? በጣም ደስ ይላል። ስለዚህ ዶክተርና ሳይንቲስት ይዤ ነው ማለት ነው አሁን ቆይታ ማደርገው አይደለ? በጣም አሪፍ። እሺ እንደምታዩት እንግዲህ 10 ጥያቄዎች አሉ። እነዚህ ጥያቄዎች ከትምህርታዊ ጥያቄዎች የተወሰነ ከዛ ደግሞ ትንሽ መሀል ላይ ጋፕ እንዲያደርገን ደግሞ የምስል ጥያቄ አለ። እርስ በራስ እየተያያችሁ ወይም ደግሞ አንዳችሁ ለአንዳችሁ እያስረዳችሁ የምትመልሱት። ከዛ ውጪ ደግሞ በስልክ የሚመለስ የስልክ ጥያቄ አለ። በወላጆቻችሁ ወይ በመምህራኖቻችሁ ሊሆን ይችላል በእነሱ የሚመለስ። እዛ ደረጃ ደርሳችሁ ደግሞ እኩል ከሆናችሁ አንድ የመለያ ጥያቄ ይኖረናል ማለት ነው። ስለዚህ ዝግጁ ናችሁ? በጣም አሪፍ። 2 እጣዎች አዘጋጅቻለሁ እዚህ ጋር ማን ከማን ቀድሞ ይጀምር የሚለው ነው። ስለዚህ ሁለታችሁም እጃችሁን እዚህ ጋር ሰንዝሩና መውሰድ። አንድ
እሺ 2 ስለዚህ ዛሬውን ጥያቄ የምንጀምረው ከአሜን ነው ማለት ነው። አሜን አንድ ብለሃል። ብዙ እድሎች ወደ አንተ ይመጣሉ ማለት ነው። የመጀመሪያው መላሽ ነክ፣ የትምህርቶች መራጭ ነክ አይደለ? እሺ ታዲያ ሂሳብ አለ፣ ክወና አለ፣ ሳይንስ፣ እንግሊዘኛ እንዲሁም የምስል ጥያቄ አለ። ከየትኛውን ጀምር? ክወና። ከክወና ከቀላሉ። በጣም አሪፍ። እሺ ክወና 5 6 አለ። ከ5 እስከ 6 6 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 6 ጥያቄ ቁጥር 6 ስለ ባህል ዘመናዊ ውዝዋዜ የሚገልጽልን ፊደል የትኛው ነው? ስለ ባህል ዘመናዊ ውዝዋዜ የሚገልጽልን ፊደል የትኛው ነው? ሀ ወግና ባህልን ያሳያል። ለ አዲስ የውዝዋዜ ቅርጽን ይፈጥራል። ሐመርሃ እንደየዘመኑ ስልተምቱ ይለዋወጣል። መ ሁሉም መልስ ይሆናል። ሰዓት መቁጠር ጀምር ኮምፒውተር። ስለ ባህል ዘመናዊ ውዝዋዜ የሚገልጽልን ፊደል የትኛው ነው? 30 ሰከንድ ስላለ ቀስ ብለህ አስበህ መልስ ሰጠና። እኔ ልልችል የምለው መ ነው። ለምን? በባህላዊ መንገድ ባህልና ውዝዋዜን ይገልጻል። አዲስ የውዝዋዜ ቅርጽን የሚፈጥረው በዘመናዊ ነው። እንደየዘመኑ ስልተምት የሚለዋወጠው በዘመናዊ ነው። ስለዚህ ባህል ዘመናዊ እነዚህን አጠቃሎ ባህል ዘመናዊ የሚል አዲስ ውዝዋዜ ሊፈጥርልን ይችላል። ስለዚህ መልሱ ምንድነው? መ ሁሉም ማለት ነው። ሁሉም መልስ ይሆናል። ምን አልሽ ሳሮ? መ ከእናንተስ ይሞክራል? መ ነው። እሺ እንመልከታ መልሱን። ኮምፒውተር መልስ እንከታተል። ለ አዲስ የውዝዋዜ ቅርጽን ይፈጥራል። ያ ማለት ምንድነው? ባህል የራሱ አለው፣ ዘመናዊ የራሱ አለው። እነሱ ሁለቱ ሲዋሃዱ ደግሞ አንድ የሚያወጡት የራሳቸው አዲስ ነገር ይኖራል ማለት ነው። በነገራችን ላይ ጥያቄዎች ከመምህራኖች ናቸው እሺ የሚዘጋጁት። በጣም አሪፍ። እንቀጥላለን። ወደ ሳሮን ነው የምንመጣው። ጥያቄ ቁጥር 6 ክወና ለአሜን ነበረ፣ 5 ላንቺ ይሆናል ማለት ነው። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 5 ታሪኩን እስከ መጨረሻ ድረስ ይዞ የሚዘልቅ ገጸ ባህሪ ምን ይባላል? ታሪኩን እስከ መጨረሻ ድረስ ይዞ የሚዘልቅ ገጸ ባህሪ ምን ይባላል? ሀ ወጥ፣ ለ ድብቅ፣ ሐመርሃ አቀንቃኝ፣ መ ጸረ አቀንቃኝ። ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አንቺ 30 ሰከንድ አለሽ። ታሪኩን እስከ መጨረሻ ድረስ ይዞ ወጥ ምክንያት አለሽ? ድብቅ ስንል ወጥ ስንል እስከ መጨረሻው ድረስ ይዞልን የሚሄድ የሚል ሀሳብ ስላለው ወጥ። አሜን ምን አለ? አቀንቃኝ ነው የምለው። ለምን? ጸረ አቀንቃኝ የምንለው እንደ አጃቢ ተዋናይ ነው የሚገባን። አቀንቃኝ ደግሞ የምንለው ዋና ባህሪ ወይም ዋና ገጸ ባህሪ በማለት እንገልጻለን። በጣም ጥሩ። እሺ ሳሮን ሀ ብላለች ወጥ። ኮምፒውተር መልስ እንከታተል። ሀ ወጥ። እሺ አጨብጭቡላት። እሺ ጥያቄዎችን እያየን በደንብ እያያዝን እናልፋለን። እሺ ወደ ቀሩት ነው የምንመጣው። ሂሳብ ይሁን ወይስ ሳይንስ ይሁን? እንግሊዘኛ? የምስል ጥያቄ እንግሊዘኛ ይሁን። በጣም ጥሩ ኮምፒውተር። እሺ 9 10 አለ 9 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 9 እሺ ጥያቄ ቁጥር 9 ኢሜልስ ብላንክ ቱ ፍሬንድስ ባይ ቤቲ ኤቭሪ ዊክ። ኢሜልስ ብላንክ ቱ ፍሬንድስ ባይ ቤቲ ኤቭሪ ዊክ። A is sent, B are sending, C are sent, D send. ሰዓት መቁጠር ጀምር ኮምፒውተር። ኢሜልስ ብላንክ ቱ ፍሬንድስ ባይ ቤቲ ኤቭሪ ዊክ። ኤ is sent። ለምን? ኤቭሪ ዊክ የምንለው ሪፒትድ አክሽን ነው የሚሆነው። ሪፒትድ አክሽን ደግሞ ሲምፕል ፕሬዘንት ውስጥ ነው ያለው። እዛ ቢ ላይ ደግሞ ኮንቲኒየስ ነው። ይሄ አረፍተ ነገሩ ኮንቲኒየስ አይደለም። ሴንድ ደግሞ የምንለው ፓስት ስለሆነ ዲ ወይ ሴንድ አይሆንም። ስለዚህ ኢዝ ሴንት። ኢሜል ኢዝ ሴንት ቱ ፍሬንድስ ባይ ቤቲ ኤቭሪ ዊክ። ኤ ማለት ነው። እሺ ሳሮ ምን አልሽ? ሲ ምክንያቱም ኢሜልስ ስለሚል አር የሚለውን የሚወስድ ይመስለኛል። የሚሞክራለ። እሺ ኢሜልስ ብላንክ ቱ ፍሬንድስ ባይ ቤቲ ኤቭሪ ዊክ ኤንድ ዚስ ኢዝ ኢን ዘ ፓሲቭ ፎርም which means we have to use the past form of the verb so are sent is the correct። እሺ እንግዲህ ኮሬክት ይሁን አይሁን እናያለን አይደል? መልሱን ስናይ እናረጋግጣለን። ኮምፒውተር መልስ እንከታተል። አር ሴንት ሲ። እሺ አጨብጭቡላችሁ። አሜንዬ ምንም ችግር የለውም። እሺ ምንም ችግር የለውም። ጥያቄዎችን እያየን እንሄዳለን። ያልመለስናቸውን ደግሞ ከምን አንፃር እንደሆነ አሁን እናንተ አንድ ላይ ስለምትገኙ ወይም ትምህርት ቤት ውስጥ ስለምትገናኙ በደንብ የማውራቱ ጥያቄው ላይ በደንብ የመነጋገሩ እድል ይኖራቸዋል።
ይሄንን በደንብ ተጠቀሙበት። እሺ በጣም ጥሩ። የእንግሊዘኛ ጥያቄ ቁጥር 9 ለአሜን ነበር። 10 ደግሞ ለሳሮን ይሆናል ማለት ነው። ኮምፒውተር ጥያቄ ቁጥር 10 blank you eaten your lunch. blank you eaten your lunch. A do, B are, C have, D where. ሰዓት መቁጠር ጀምር ኮምፒውተር። blank you eaten your lunch. ቀስ ብለሽ 30 ሰከንድ አለሽ። have C ምክንያት አለሽ? ምክንያቱም ኢትን ስንል ወደ ፓስት ይወስደናል። ስለዚህ ሀብ የሚለውን የሚወስድ ይመስለኛል። እሺ አሜን። አለህ አንተ ሀሳብ የለህም? እሺ ኮምፒውተር መልስ እንከታተል። ሲ ሀብ። አጨብጭቡላት በደንብ። በጣም ጥሩ። እንቀጥላለን። ወደ ሂሳብ እንሂድ ወይስ ሳይንስም አለን አይደል? ወይስ የምስል የቱ ይሻላል? ሂሳብ ይሁን። እሺ ሂሳብ ላይ እንዴት ነህ? ምንም አትልም? ትወዳለህ ሂሳብ ትምህርት? ትወዳለህ? ሌላ ምን ትምህርት ትወዳለህ? ሳይንስ። ሳሮንስ? ሂሳብ ትወዳለህ? ስለዚህ እነዚህ ሁለት የሂሳብ ጥያቄዎች ይመለሳሉ ማለት ነው። በጣም ጥሩ። እሺ አሜን። ከአንድ ከሁለት ሁለት። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 የሂሳብ ጥያቄ ለአሜን። ጥያቄ ቁጥር 2 ሀ በለ ተካፋይ ከሆነ የሀ እና የለ ትጋብ ከሚከተሉት የቱ ነው? ሀ በለ ተካፋይ ከሆነ የሀ እና የለ ትጋብ ከሚከተሉት የቱ ነው? ሀ ለ ሐመር ውሃ 1 መ ሀ ሲባዛ ለ። የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጥሃለን በደንብ ማሰብ እንድትችል ማለት ነው፣ መስራት እንድትችል። ከዛ ሰዓት እናስቆጥራለን። ሀ በለ ተካፋይ ከሆነ የሀና የለ ትጋብ ከሚከተሉት የቱ ነው? ተገኘ መልሱ? እሺ አሁን ለምሳሌ ሀ በለ የሚለውን ለምሳሌ 80 እና 5ን ወሰደን። እሺ መልሱን እንውሰድ ግን መጀመሪያ መልሱ ምን ተባለ? እኔ ሀን ያልኩ ለምን 80 በ5 ተካፋይ ከሆነ የትልቁ ቁጥር ስለሆነ ትጋብ ሊሆን የሚችለው የ80 እና 5 ተካፋይ 80 ነው ሊሆን የሚችለው። ይህ ማለት ሀ በለ ተካፋይ ከሆነ የሀና ያለ ትጋብ ሀ ይሆናል ማለት ነው። ሳሮንስ? ትንሽ ከበደ? እሺ ሀ ብሏል ቅዱስ አሜን። ሀሌታው አይደለ? እሺ ኮምፒውተር ሰዓት መቁጠር ጀምር አንልም፣ ሰዓትም ሳይቆጠር መልስ ሰጥቶናል። ኮምፒውተር መልስ እንከታተል። ሀ አጨብጭቡለት በደንብ አድርጋችሁ። እውነትም የሂሳብ ጥያቄ ትወዳለህ አይደለ? በጣም አሪፍ። እሺ ጥያቄ ቁጥር 1 ደግሞ ለማን ይሆናል? ለሳሮን ይሆናል ማለት ነው። ኮምፒውተር ጥያቄ ቁጥር 1 3 ሙሉ 3/5% ወደ ክፍልፋይ ሲለወጥ ስንት ይሆናል? ሀ 18/5 ለ 9 250 ሐመር ውሃ 18 15 መ 9 50። ይሄም የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣለን። አሚን አንተም መስራት ትችላለህ። ያው ተሳታፊያችሁ ደጋፊዎችም እየሞከሩ ነው ደብተራቸው ላይ 3 ሙሉ 3/5% ወደ ክፍልፋይ ሲለወጥ ስንት ይሆናል ነው የሚለው። ሰዓት አለሽ በነገራችን ላይ ገና ሰዓትም አልቆጠረም። እሺ ሰዓት መቁጠር ጀምር ኮምፒውተር። ሀሊታዋ አመሯ ሀሊታዋ እንዴት መጣልሽ? 3 ሙሉ 3/5 የሚለውን ወደ ድብልቅ ወደ ህገወጥ ቀይሬ ከዛ የመጣልኝ። እሺ ስለዚህ ሀ ብለሻል። እሺ አሜን። እዛ ጋር 3 ሙሉ 3/5 ነው የሚለው ወደ ህገወጥ ለመቀየር በድብል ይሄ ሙሉ ቁጥሩን በላዕሉ አባስተ ስንደምርበት 18 ስንተኛ 5ኛ 18/5 ፐርሰንቱን ወደ 100ኛ ስንቀይረው 18/500 ለ2 እዛ ጋር ተቃሎ ስለተቀመጠ 9 250 ለ በጣም ጥሩሽ። እናንተስ ሞከራችሁ?
ሁላችሁም እየሰራችሁ ስለነበረ ምን አላችሁ? ለ መ 950ኛ ለ ያለስ ማን ነው? እስቲ እጁን ያሳየኝ። ለ ያለ 2 3 ሰው እሺ ትነግረናለህ? ጥያቄ የሚለው 3 ሙሉ 3/5% ወደ ሙሉ ቁጥር ሲቀየር ነው። መጀመሪያ 3 ሙሉ 3/5ኛን ስንቀይረው 18/5ኛ ይሆናል። 18/5% ወደ ሙሉ ቁጥር ስንቀይረው ደግሞ 18/500ኛ ይመጣል። በሁለት ስናቃልለው 9/250ኛ ይመጣል ማለት ነው። ልክ አሜን እንደመለሰው ማለት ነው። በጣም ጥሩ። ሳሮን ግን ሀ ነው ብላለች አይደለ? ሀሌታ ሀ ብላለች። ኮምፒውተር መልስ እንከታተል። ለ እሺ አጨብጭቡላችሁ ለራሳችሁ። አንዳንድ ጊዜ ቀላል ይመስሉንና ከዛ ደግሞ ካለው ሰዓት አንፃርም ስንጨነቅ እኮ ነው ሳሮን። አሁን አንቺ ልትመልሺው ትችያለሽ፣ በደንብም ትመልሺዋለሽ። ካለው ሰዓት አንፃር ወይኔ በቃ ሰዓቱም ደረሰ በሚለው ስትጨናነቂ ታጫለሽ ማለት ነው። ለዛ ነው እንጂ ሁላችሁም ጎበዞች ናችሁ። እሺ በጣም አሪፍ። እሺ እንቀጥላለን። ሳይንስና የምስል የቀረን ሳይንስ ይሁን። እሺ እና ማክራት እንዴ ሳሮንን ተመካከሩ ይሁን። እሺ ሳይንስ እንግዲህ 3 እና 4 ነው። ከ3 ከ4 4 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 4 አንድን ቦታ በሚያዋስኑት ተራራዎች፣ ወንዞች፣ ሐይቆችና በታላላቅ ህንጻዎች እንደ ማነጻጸሪያ በመጠቀም ተፈላጊውን ቦታ የምናገኝበት የመገኛ አይነት የቱ ነው? ሀ አንጻራዊ መገኛ፣ ለ የኬንትሮስ መስመሮች፣ ሐመርሃ የኬክሮስ መስመሮች፣ መ ፍጹማዊ መስመሮች። እኔ አንጻራዊ መገኛ ያለበት ምክንያት እዛ ጋር የሚለው እንደማነጻጸር ነው። ኬንትሮስ እና ኬክሮስ አንደኛ የፍጹማዊ መገኛ መገለጫዎች ናቸው። ፍጹማዊ መገለጫ ደግሞ እንዳጠቃላይ የተለያዩ የዲግሪ መስመሮችን ኬክሮስ እና ኬንትሮስን በመጠቀም በዲግሪ ልኬት ነው እንጂ የምንገልጸው በማነጻጸር ስላልሆነ መልሴ ሀ ነው። ሀ አንጻራዊ መገኛ። ሳሮን ምን አልሽ? እኔም ሀ ነው። በጣም ጥሩ። ኮምፒውተር መልስ እንከታተል። አንጻራዊ መገኛ አጨብጭቡልን በደንብ አድርጋችሁ። በጣም ጥሩ። ጥያቄ ቁጥር 3 የሳይንስ ጥያቄ ለሳሮን ነው የሚሆነው። ኮምፒውተር ጥያቄ ቁጥር 3 በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመሩ የሀሳብ መስመሮች ምን ይባላሉ? በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመሩ የሀሳብ መስመሮች ምን ይባላሉ? ሀ ኬክሮስ መስመሮች፣ ለ ኬንትሮስ መስመሮች፣ ሐመርሃ ቋሚ መስመሮች፣ መ አብይ ቋሚ መስመሮች። ሰዓት መቁጠር ጀምር ኮምፒውተር። ሀ ኬክሮስ መስመሮች። ሀ ኬክሮስ መስመሮች። ለምን? ምክንያቱም ኬክሮስ መስመሮች ከምስራቅ ወደ ምዕራብ ስለሚሰመሩ። እሺ ተጨማሪ አለ ከለ? እሺ ኮምፒውተር መልስ እንከታተላለን። ሀ የኬክሮስ መስመሮች። አጨብጭቡላት በደንብ አድርጋችሁ። በጣም ደስ ይላል። የትምህርታዊ ጥያቄዎችን ጨረስን። ምስል ጥያቄ ላይ ነው። የምስል ጥያቄ በስልክ የሚመለስ ያ እርስ በራሳችሁ የምትመልሱት ነው። ከ7 ከ8 7 በጣም ጥሩ። እሺ ኮምፒውተር ጥያቄ ቁጥር 7 የምታዩትን ምስል አስረዱ ይላል። ስለዚህ አንተ ነህ ተረኛ፣ ለሳሮን ነው ማሳያት ማለት ነው። ሳሮን ደግሞ በደንብ እንዳታይብኝ። እሺ ሳሮን ምን ይጠበቅብሻል? በደንብ ማስረዳት። እሺ በጣም ጥሩ። ስሙን መጥቀስ አይቻልም። ቆይ እሱም ተዘጋጅቷል፣ አሜንም ተዘጋጅቷል። እሺ ዝግጁ ናችሁ? ሰዓት መቁጠር ጀምር። ይጀምር። እሺ ኮምፒውተር ሰዓት መቁጠር ጀምር። ጀምሪ። ቤት ምን ቤት? ምን አይነት ቤት? እያያሃት ጎጆ ቤት። እሺ ኮምፒውተር መልስ እንከታተል። ጎጆ ቤት። አጨብጭቡላችሁ። እሺ እንቀጥላለን። ስንቀጥል ጥያቄ ቁጥር 8 ለሳሮን ነው የሚሆነው። ጥያቄ ቁጥር 8 ይከፈት ኮምፒውተር። ምስሉን እናያለን። አንተ ደግሞ ለሷ ነው የምታስረዳው። እሺ ይሄን ራሱን መጥቀስ አይቻልም፣ ግን ያው መናገር ይቻላል። ገበሬዎች ምን ያደርጋሉ? እሺ ሰዓት መቁጠር ጀምር ኮምፒውተር። እሺ ማረስ አለች። ምን አልካት አንተ? ገበሬዎች ምን ያደርጋሉ? ማረስ። እሺ ኮምፒውተር መልስ እንከታተል። እሺ ማረስ። አጨብጭቡላችሁ። እኔ እንደዚህ የፈጠረ ተማሪ አይቼ አላውቅም።
አጋጥሞኝ ማያውቅም። እሺ በጣም ጥሩ ነጥብ እናያለን። ነጥብ ስናይ አሜን 6 ላይ ነው፣ ሳሮን ደግሞ 8 ላይ ናት። በቀጥታ የምናልፈው ወደ ስልክ ጥያቄ ነው የሚሆነው። ውድ ተማሪዎቻችን እንግዲህ በቆይታችን ጥሩ እየተዝናናችሁ እንዲሁም ደግሞ ጥሩ እውቀት እየጨበጣችሁ እንደሆነ ተስፋ እናደርጋለን። በቀጥታ የምናልፈው ወደ ስልክ ጥያቄ ነው። አብራችሁን ቆዩ። አሁን ተመልሰናል። ውድ ተማሪዎቻችን የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ 2 አሉ፣ 1 እና 2 ማለት ነው። አቤት ከ1 ከ2 2 ኮምፒውተር ጥያቄ ቁጥር 2 የስልክ ጥያቄ ከፈት። ታውቀዋለህ አይደል? መረሳት የለበትም አይደል? መታወቅ ያለበት ነገር ነው። አሁን እንዴት አድርገህ ነው የምታስረዳው ይሄንን ጥያቄ? እስቲ አስብ። አሁን ደውለን ለምናገኘው መምህርም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። ልደውል? እሺ ሄሎ ጤና ይስጥልን። አብረስልህ ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ ተማሪ አሜን ከኛ ጋር ነው። ተማሪ እሺ አሜን ከኛ ጋር ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። አሁን ደግሞ አንድ የምስል ጥያቄ እያየ ነው። እሺ ይሄን የምስል ጥያቄ እርሶ እንዲመልሱለት ነው የደወልነው። ይሞክሩለት፣ እሱ ያስረዳል፣ እርሶ ደግሞ ይሞክሩ። እሺ እሺ በጣም ጥሩ ተዘጋጅታል አይደል? እሺ ኮምፒውተር ሰዓት መቁጠር ይጀምር። ሄሎ ሄሎ ጽዳጅ ሆኖ ለእርሻ የሚያገለግል ምን አልከኝ? ጽዳጅ ሆኖ ለእርሻ የሚያገለግል ድምፅን ከፍ አድርግልኝ እስኪ። እርሻ ሆኖ ጽዳጅ ሆኖ ለእርሻ የሚያገለግል ለእርሻ የሚያገለግል ምንድን ነው? ቶሎ በል ሰዓት ሊያልቅ ነው። ምን ሆኖ ነው ያልከኝ? እሺ ነገር አብራራ። መጀመሪያውን ቃል በደንብ ንገር። ጽዳጅ ሆኖ ለእርሻነት የሚያገለግል እጃ ነው ግዳጅ? ጽዳጅ። ግዳጅ እሺ ሞፈር እሺ ቃል እያየው ያለው ምስል ኩበት ነው። ኩበት ነው የሚያየው። ኩበት? አዎ የሚያየው ኩበት ነው። ያስረዳበት መንገድ ልክ ነው? ግልጽ ነበረ? አይ መጀመሪያ አካባቢ ያለ የሚጠይቀው ነገር በደንብ አይሰማኝም ነበር። እሺ ይሁን ችግር የለውም። አሜን ግን ምን አይነት ተማሪ ነው? የተወሰነ ነገር ቢሉን። አሜን በጣም ትሁት የሆነ ደግ ጎበዝ ተማሪ ነው። ያጠናል፣ ይሳተፋል። በጣም ጠንካራ የምንወደው ልጅ ነው። እጅግ በጣም ጥሩ ውጤት የምንጠብቅለት ልጅ ነው። በጣም ጎበዝ ተማሪ ነው። በጣም ጥሩ፣ በጣም ጥሩ። እናመሰግናለን ስላገኘኖት። መልካም ጊዜ። እኔም አመሰግናለሁ። እሺ እሺ። እስቲ ለአሜንዬ ስለሞከረ አጫብጭቡለት። ግን አሁን ከእናንተ ውስጥ አሁን የአሁኑን የምስል ጥያቄ አስረዱ ብትባሉ እንዴት አድርጋችሁ ታስረዱ ነበር? ለዳቦ ከላይ የምናደርግበት ብረት ምጣድ ላይ ሸፍነን የምናደርግበት በዛ መግለጽ ይቻላል። መግለጽ ይቻላል ነበር። በጣም አሪፍ። እሺ ሌላስ? የላም ወይም የተለያዩ ከብቶች እበት ተጠፍጥፎ ሲደርቅ እንዲሁም ለማብሰል የምንጠቀምበት። አሁን እኮ አሜንዬ ምን እንደሆነ ታውቂያለሽ? እበት ማለቱን ደብሮት መሰለኝ አይደለ? በጣም አሪፍ። እሺ አጨብጭቡለት፣ ድጋሚ አጨብጭቡለት። በጣም ጥሩ። እንግዲህ የምስል ወይም ደግሞ በስልክ የሚመለስ ጥያቄ የአሜን በሚያሳዝን ሁኔታ አልተመለሰም። ያብራራበት መንገድ ትንሽ ግልጽ ቢሆን መልሱ ይገኝ ነበረ፣ ግን አልተመለሰለትም። ችግር የለውም። ወደ ሳሮን ነው የምናልፈው። ሳሮን ጥያቄ ቁጥር 1 ላንቺ ነው የሚሆነው። እሺ ኮምፒውተር ጥያቄ ቁጥር 1 ይከፈት። እንዴት ደስ የሚል እንትን ነው አይደል? እስቲ ይሄስ አሁን ምን ብለሽ ነው ልታስረጅ የምትችይው? አታውቁትም አይደል? እንደዚህ አይነት ነገር አታውቁም አይደል? ሆምቢ እናውቃለን። ታውቃላችሁ? አዎ ይሄንማ ማወቅ አለባችሁ። እሺ መረሳት የሌለበት ነገር ነው አይደለ? ማስታወስ ያለብን ነገር ነው። ዝግጁ ነሽ ሳሮን? ቆይ ትንሽ እስቲ አስቢ። እሺ ትንሽ በጣም ቀላል ነው ብዬ ነው ማስበው እኔ አይደል? በጣም ቀላል ነው ብዬ ነው ማስበው።
አይተሽው ታውቂያለሽ ግን? አዎ ባይንሽ? አዎ። እሺ ይዘሽው ታውቂያለሽ? አታውቂም። አሁን በእናንተ ዘመን ሌላ ነው አይደለ? እሺ እንደውል። ሄሎ ጤና ይስጥልን። ጤና ይስጥልኝ። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ኦኬ ዛሬ ተማሪ ሳሮን ከኛ ጋር ናት። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች ነው። እሺ አሁን ደግሞ አንድ የምስል ጥያቄ እያየች ነውና ይሄን የምስል ጥያቄ ለእርስዎ ታብራራና ይመልሱላታል ማለት ነው። እሺ በጣም ጥሩ። ዝግጁ ነሽ? እሺ ኮምፒውተር ሰዓት መቁጠር ጀምር። በባህላዊ መንገድ እንጀራ የሚጋገርበት በምን በባህላዊ መንገድ እንጀራ የሚጋገርበት ምጣድ። ሌላ ምጣድ አክምባሎ። እሺ አጨብጭቡለት። አሁን እኔ መምህርን ነው ማደንቀው እዚህ ላይ። አዎ የሚጋገርበት ሳይሆን እንጀራ ተጋግሮ ወይ የሚከደን አይደለ? መጋገሪያውማ ምጣድ እኮ ነው አይደል እንዴ? የሚከደንበት እንጀራው የሚቀመጥበት ነው አይደለም? እርስዎማ ልክ መልሰዋል እኮ አክምባሎ አሉ። ግን ሳሮን ስታስረዳ በባህላዊ መንገድ እንጀራ የሚጋገርበት ነው። እንጀራ ተጋግሮ የሚከደነው ነገር ቢሆን የሚከደንበት። አዎ እንደዛ ነበር መሆን ያለበት። ግን በትክክል ተመልሷል። አዎ በትክክል ተመልሷል። ሳሮን ምን አይነት ተማሪ ናት የሚለውን በተወሰነ መልኩ ይግለጹልንና። እሺ ሳሮን ጥሩ ስነ ምግባር ያላት ተማሪ ነች። ያው እንደ ትምህርት ቤታችንም በብዙ ነገሮች ክበባት፣ በተለይ እንደ ጥያቄና መልስ እንዲሁም ደግሞ የተለያዩ በተለይ ቋንቋ እና ሚኒ ሚዲያ ክበብ ላይ እንደ ትምህርት ቤት ትልቅ ተሳትፎ ታደርጋለች። እንዲሁም በትምህርት አቀባበሏም እንዲሁም በፈተናዎች ዙሪያ ውጤቷ በጣም የተሻለ ውጤት አላት። እንደ ትምህርት ቤት እንዲሁም የተሻለ ጎበዝ ተማሪ የምትባል ነች በዛ አጋጣሚ ማለት ነው። በጣም ደስ ይላል። ስለሷ እንደዚህ ብዙ ነገር ስለሰማን በጣም ደስ ብሎናል። መልሱንም ስለመለሱላት እናመሰግናለን። መልካም ቀን። እሺ አሜን። እናመሰግናለን። እሺ ለመምህር ነው የሚጨበጨው። እሺ ለሁለቱም አጨብጭቡላቸው። ለሁለቱም ነጥብ እናያለን። ነጥብ ስናይ አሜን 6 ሳሮን 10 ላይ ናቸው። ወደ መለያ እንሄዳለን። አንሄድም አይደለም? ስለዚህ በአጠቃላይ ቆይታችን ምን ይመስል ነበር የሚለውን እስቲ ግለጹልኝ። አሜንዬ እንዴት ነበረ ቆይታው? ጥሩ ነበር። ጉለቴን አይቻለሁ። ለሚኒስትሪ እንዲዘጋጅ ጥያቄዎቹ ረድተውኛል። ቆንጆ ነበር። በጣም ጥሩ። አልፈራህም አይደለም? በጣም አሪፍ። እሺ ሳሮንስ? እንድዘጋጅ አድርጎኛል። በጣም ጥሩ ፕሮግራም ነው። ለሚኒስትሪ እነዚህን ጥያቄዎች በማየት ወይም የሳትኳቸውን ጥያቄ በማጥናት እንድዘጋጅ አስተምሮሻል። በአጠቃላይ ግን ሁለታችሁም ቆንጆ ቆይታ ነበራችሁ። በጣም አሪፍ። እኛ ደግሞ እንግዲህ እዚህ ድረስ ስለመጣችሁ፣ ስለተሳተፋችሁ፣ ስለተወዳደራችሁ ለእናንተ ማበረታቻ ሽልማት አዘጋጅተናል። ዛሬ እንግዲህ 10 ነጥብ በማምጣት ሳሮን አንደኛ ሆናለች። 6 ነጥብ በማምጣት ደግሞ አሜን ሁለተኛ ሆናል። ለሁለቱም ግን ማበረታቻ ሽልማት እንሰጣቸዋለን። አጨብጭቡላት። ለሳሮን እንሰጣታለን። ያው ጎበዝ ሳሮን በርቺ። እንዲሁም ደግሞ አሜንም በጣም በጥሩ ሁኔታ ጥያቄዎችን መልሷል አይደለ? ለሱም እንደዚሁ እንሰጣለን። አጨብጭቡለት በደንብ አድርጋችሁ። በጣም ደስ ይላል ስላገኘኋችሁ። እዚህ መታችሁ ደግሞ በነገራችን ላይ እዚህ መጥቶ መሳተፍ መወዳደር ሌላ ነገር ነው። እሺ አቅም ስላላችሁ ነው እዚህ ጋር መታችሁ ደፍራችሁ ቆማችሁ የተወዳደራችሁት። እሺ ሌሎች ደግሞ እንደዚህ እየፈለጉ ያልመጡ ተማሪዎች ስላሉ ከነሱ በደንብ ትሻላላችሁ፣ ጎበዞች ናችሁ ማለት ነው። ስለመጣችሁ ከልብ አመሰግናለሁ። በድጋሚ ጥሩ ጊዜ ነበረን። እናመሰግናለን። በጣም ጥሩ ውድ ተማሪዎቻችን፣ የዛሬው የቀለም የተማሪዎች የጥያቄና መልስ ውድድራችን እስካሁን የተከታተላችሁትን ይመስል ነበረ። ሳምንት ደግሞ ሌሎች ተማሪዎችን ይዘን የምንገናኝ ነው የሚሆነው። ሜሮን ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት እስከምንገናኝ መልካም የትምህርት ሳምንት ይሁንላችሁ።